በቤት በእውነት የተደረገ ሁሉ በራሱ ማንነት ሳይሆን ይህን የሰራ እግዚአብሔር ነው። አሜን። ይህን ያደረገ እግዚአብሔር ነው። አሜን። ማየት የምፈልጋቸው ነገሮች አሉ። ማየት የምፈልገው አይሰማም ግዴን ለሚሰማቸው የሚቀጥሉት በሚኖረን 4 ፕሮግራሞች ከልባችሁ እዚህ ቦታ ላይ የሚድኑ ነፍሳቶችን እና የሚፈወሱ ሰዎችን በሽተኞችን ካመጣችሁ ከእናንተ ጋር የምቆየው ቆይታን ላረዝመው ይችላል። ለምንድነው እንዲህ ምላችሁ? ያለኝ እዚህ ምድር ላይ ትንሽ ቆይታ ነውና እግዚአብሔር ወዳለበት ቦታ እግዚአብሔር ወደ ይሰራበት ቦታ ላይ ሙፍቶ ለማድረግ ፈልጋለሁ። እዚህ ቦታ አይሰራም እያልኩ አይደለም። መጽሐፍ ቅዱስ እንደሚለው በእናንተና በእኛ መካከል ባለ እምነት ነው የሚለው የሚሰራው። ስለዚህ በተቻላችሁ አቅም እንደ እግዚአብሔር ቃል ከተቀበላችሁ እግዚአብሔር ነገር ይሆናል። በየኩበት ቦታ ላይ ሁሉ የእግዚአብሔርን ነገር አያለው፣ ታምራቱን አያለው፣ እጁን አያለው። በሱ የማይቻለው ነገር በእግዚአብሔር እጅ ሲቻል አይቻለው። ትናንትና እንኳን ያው እዚሁ ስላሉ ምስክርነት አላቸውና HIV ያዘው ሰው ነበር። እንደለቀቀው መናፍስት ጋር ነበር አብሮት የነበረው። ሲለቀው HIV እንዳለ ለቀቀው። ቼክ ተደርጎ ትናንት መጣ። በቃ እንደብዶ ነው። ኢየሱስ ጌታ አሜን። ዳንኤል ስለሆነ አይደለም፣ የእግዚአብሔር ቃል እውነት ስለሆነ ነው። አሜን። ደግሞ ለማታምኑ ሰዎች ደግሞ እናሳያቸዋለን። እውነቴን ነው። እስከሚ በቃና አብረን እናያለን። ልባችሁ ብቻ ሰፊው አሜን። ምን ይዛችሁ ነው ግን በሽተኛ? ኢየሱስ ምን ያደርግ ነበር? ይወጣና ይሄዳል። በሚሄድበት ቦታ ላይ ደግሞ ምን ያደርግ ነበር? ሰዎች ደግሞ በሽተኞችን ይዘውለት ይመጡ ነበር። ጌታ ግን ራሱን ደግሞ ምን ይላል? በዛ ቦታ ላይ አሰልጥኖ ስለነበረ በዛ ቦታ ላይ ያለውን ነገር ያደርግ ነበር። እናንተ በሽተኞችን ይዛችሁ የእግዚአብሔርን ክንድ ደግሞ እኛ ደግሞ አብረን እናያለን። አሜን አሜን አሜን። ለምን ሰው እድሜውን ይቁጠር በተለያየ በሽታ? እንየውና እስቲ እንመልከትና እግዚአብሔርን የሚሰራውን እንይ። ሁላችንም ጥያቄ የሆኑብን ነገሮች ይፈቱና at the same time ደግሞ ፓርቴከር ሆኑ ማለት ተካፋይ ሆኑ። ሻሸመኔ ላይ በጣም ብዙ የእግዚአብሔር እጅ ነበርና ከሄድኩም በኋላ ማለት ቸርቹን ጥያቸው የዶሮ በሚቀጥለው ቀን ፕሮግራም ሲያደርጉ በቃ አንበሳ ሆነ ልጁ ፓስተሩ ማለት ምትኩ ነው ስሙ። አንበሳ ሆኖ እሱ ራሱ ጀመረ በቃ ፈውስ። ኢየሱስ ጌታ አሜን። ዘላለም እዚህ በጣም እንደሚያስተምራችሁ ማለት ስብዕናን መገንባት ላይ ስላላቃለሁ። በስብዕና ውስጥ ደግሞ ኃይል እንዳለ ደግሞ እናያለን አብረን ደግሞ ይገባችኋል ማለት በስብዕና ውስጥ ደግሞ ኃይል አለና ያንን ኃይል ደግሞ አብረን እናያለን። አሜን። ልባችሁ ብቻ ሰፊውንና ማድረግ የሚገባችሁን ነገር አድርጉ። አሁን እየተሰማችሁ ነው? እግዚአብሔር አምላክ ሆይ እናመሰግናለን። በጌታ በኢየሱስ ስም እንባርካለን። የቃል ፍቺ ያበራል፣ ተራውን ሰው አስተዋይ ያደርጋልና በዚህ ሰዓት ላይ በኢየሱስ ክርስቶስ ስም እንድናስተውል እርዳን። ባሪያክ በኢየሱስ ክርስቶስ ስም መናገር የሚገባውን ነገር በአንደበቱ ላይ አስቀምጥ። በመንፈስ ተጠቀም። You are welcome መንፈስ ቅዱስ ወደሃለሁ። ከማንም በላይ ወደሃለሁ። በኢየሱስ ክርስቶስ ስም ገዛላለሁ። አባት ሆይ ይህ ህዝብ ይወደሃልና
ቃልን ገለጠለት በማስተዋል ይሰማ ዘንድ አሳየው እግዚአብሔር የራሱን ነገር ጌታው እንዲያስተበ እንዲቀመጥ ሳይሆን የመንፈሱን አሰራሩን እየያዘና አንተን እየተከተለ ይነካህ ዘንድ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ አንተ ሁሉ ጊዜ ዝግጁ ነህና እዚህ ቦታ ላይ ዝግጁነትህን ታሳይ ዘንድ ጸልያለሁ በኢየሱስ ክርስቶስ ኃይለኛ ስም አሜን መንፈስ እስቲ ይናገረናል ለመንፈስ እንሰማዋለን ከመንፈስ ጋር በመተባበር ለምንመለከተው የመጀመሪያ ቀን ስለሆነ አእምሮአችንን ለማጠብ ስለሚመችን ተአምራት የሚል ነገር እንመልከት ተአምራት የሚለውን ቃል እንመልከተው ተአምራት የሚለው ቃል ብዙ ጊዜ የምንመለከተው ነው ማለት በዚሁ በናቹራል ወርልድ ላይ ተአምራት ነው ይባላል ማለት የማይቻል ነገር ተችሎ ስናየው ተአምራት ነው በሚል ቃል እንዘጋዋለን ስለዚህ ተአምራት ነው ስንል ምን ማለታችን ነው ተአምራት መጽሐፍ ቅዱሳችን ሲያስቀምጠው ትርጓሜ አለው ተአምራት ትርጓሜ አላቸው ለምሳሌ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ስንመለከት ምን ይላል ምልክትና ድንቅ ወይም mighty work ይለዋል ይሄ ምልክትና ድንቅ ወይም ታላቅ ሥራ ይለዋል mighty work የሆነ ይለዋል ሌላኛው ተአምራት ማለት የሰው ልጅ ያልደረሰበት ከተፈጥሮ ሕግ የወጣ ማለት ነው ከተፈጥሮ ሕግ የወጣ ተፈጥሯዊ ያልሆነ ነገር ግን ከተፈጥሮ ሕግ የወጣ የሆነ ተአምራት ይባላል ተአምራት የሚለው ቃል በግሪኩ ቃል ሲያስቀምጠው ተአምራት የሚለው ቃል የሚያስቀምጠው የመጀመሪያው ሳይን ይለዋል ወይም ደግሞ ኤቪደንስ ኦፍ ዲቫይን ኮሚሽን an attention of divine message ይላል ይሄ መለኮታዊ ተልእኮና ደግሞ ቸርቻችን ለካተልኮ ለተውልድ ነው ጥሩ መለኮታዊ ተልእኮና ከመለኮታዊ ተልእኮ የመለኮታዊው ተልእኮ ደግሞ ማንነቱ ስብዕናው ተገልጦ የሚታይበት ምን ይባላል ተአምራት ይባላል አጠገብና ካርገውና መለኮታዊ ተልእኮ ሲገለጥ ተአምራት ነው በሉት ለምሳሌ የኢትዮጵያ መንግስት ወታደሮችን ቢልክ ወታደሮችን የላከው የሚለካው በመንደው በሚሰጠው የወታደራዊ ቀላዎች ወይ መሳሪያዎች እነሱ የኢትዮጵያ ማንነትን መንግስቱ ያለውን ኃይል ገላጭ ናቸው እየተግባባን ነው አጠገብና ካርገውና ገብተዋል ወይ በሉት መለኮታዊው መሴጁ ማለት እግዚአብሔር ፈዋሽ ነው የሚለው መለኮታዊ መሴጅ ነው ባይዘው የትም ቦታ በተሄዱ ይሄ መድኃኒት ቤት ነው ካላችሁ መድኃኒት ተሰርቶ ባይን የሚታይ ነው የሚዳሰስ ነው ይሄ ደግሞ መለኮታዊ መሴጅ ነው ተፈውሳ ይሳካላ ይከናወነላ እንደዚህ ይሆነላ ተብሎ ሲነገር የሚነገረው ቃል መለኮታዊ ተልእኮ ነው ያለው ነገር ግን ተአምራት የሚሆነው ግን ምንድነው ያ መለኮታዊው ቃል ስብዕና አግኝቶ በእኛ መካከል